ጉብኝቴ ዘመን ፈጠነ የዜማ ጊዜ ያልደረሰ ባይታመስ በርባይ መለሰ የልቤ ደረሰ ውስጥም በውጭም ውብ የሆነች ሴት በዚህ ቲክቶክ ፕላትፎርም ውስጥ ማግኘት ችያለሁ። ትላንትና ሽምግልና ነበር እንግዲህ እሺ ተብዬ ተቀብያለሁ ማለት ነው። እንደ ሀገራችን ወግና ሀገራችን ስርዓት ማለት ነው። ስለዚህ ሰርፕራይዙ ይሄ ነው። አንዳንዶቻችሁ ገምታችኋል። አንዳንድ እኛ እንደምንም ለመያዝ ሞክረን ነበር ለተወሰነ ጊዜ ሳይወጣ ሚዲያ ላይ የነ በአንድም በሌላ መንገድ ትንሽ አንዳንድ ክፍተቶች የተፈጠሩ ሰዎች ማወቅ ችሎ ነበርና ግን አሁን እንደዚህ በጣም በግልጽ ደግሞ ሚዲያም ሰዎች ስለሆነ አገልጋይም ስለሆንኩ የተደበቀ ነገር ስለማያስፈልግ በግልጽ እንግዲህ እዚህ ጋር እንደምታዩት እችን የመሰለች ቆንጆ ሴት የቤተክርስቲያን ምሳሌ መጽሐፉ እንደሚናገረው አድርጎ ጌታ እንግዲህ ሰጥቶኛል ማለት ነው። እንደ አባትም እንደ ወንድምም ጋሻ ነው የሚሆነው። ባሌ ለኔ ሁሉ ነገሬ ነው። ጓደኛዬም አባቴም ወንድሜም ሁሉ ነገሬ ነው። እህታችን ኤልዳና በስተመጨረሻ ወደ ትዳር ዓለም ልትገባ መሆኑ ታውቋል። በአንድ ወቅት በፍቅር ተጎድታ እንዲሁም ባነጋገሯ በብዙዎች የምትወደደው ወደ ፌሚኒስት ጎራ ልትገባ የነበረችው ሲንግል ሴቶች የሚቆሩባት የነበረችው ኤልዳና የተባለችው ግለሰብ ሽማግሌ ተልኮ እሺ ተብሏል። ብዙዎችም እንኳን ወደ ትዳር ዓለም በሰላም መጣሽ መልካም ጋብቻ ይሁን እያሉም ይገኛሉ። የዚህ ጭይታችንም ባሏ ወይም እጮኛዋ የቀድሞ የኦርቶዶክስ ቤተክርስቲያን አገልጋይ ወይም ዲያቆን የነበረው በአሁኑ ሰዓት በታደሰ ኦርቶዶክስ ውስጥ እያገለገለ ያለው ወንድማችን ሜሎስ መሆኑም ታውቋል። ባሏን ማክበር የቻለች ሴት ቤቷን መጠበቅ ትችላለች። ባይዘው ፕሮቴክት ስንል ለወንድ ብቻ የተሰጠ አይደለም። ባሌ አደባባይ ላይ ወጥቶ ቢሳሳት እንኳን ከሱ ጎን ነኝ። በቤቴ ነው የምነግረው ልክ እንዳልሆነ። አደባባይ ላይ ስትወጡ ባላችሁ የእናንተ ነው። አሳልፋችሁ አትስጡት። ለሰው ለቤተሰባችሁ አሳልፋችሁ አትስጡት። ለማንም እናትና አባቱን ይተዋል፣ ሚስቱም ጋር ይጣበቃል። ስለዚህ የራሴን አካል ለማንም አሳልፌ አልሰጥም። አምሶሪ ወንድ ልጅ ይውደድ አይደለ? ሴት ልጅ ትገዛ። መውደድ ባይዘው በጣም ቀላል የሚመስላቸው ሰዎች አሉ። መገዛትን አክብደውስ ማለት ነው። ወንድ ልጅ ሲወድ እስከ ሞት ነው ይውደድ የተባለ። ሚስትህ ሙት ነው የተባለው። መገዛት ውስጥ መውደድ አለ። ለምትወደው ሰው ነው የምትገዛ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። አየ ባሏ ምን ያክል እንደሚመካባት ምን ያክል እንደሚተማመንባት። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። በሌላኛው መረጃችን ደግሞ በመዲናችን አዲስ አበባ እጅግ አሳዛኝ የሆነ ክስተት ተፈጥሯል። የ30 ዓመት ወንድና የ25 ዓመት ሴት በአዲስ አበባ ፔንሲዮን ላይ በደረሰ የእሳት አደጋ የሁለቱም ህይወት ማለፉ ተሰምቷል። ትናንት ሰኔ 15 ቀን 2017 ዓ.ም ከሌሊቱ 9 ሰዓት ከ5 ላይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ሳሪስ በሚገኝ አንድ ፔንሲዮን ላይ በደረሰ የእሳት አደጋ የ30 ዓመት ወንድና የ25 ዓመት ሴት በጭስ ታፍነው ህይወታቸውን ማጣታቸውን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። በዚህ አሳዛኝ አደጋ የሁለት ሰዎች ህይወት ቢጠፋም የአደጋ ጊዜ ሰራተኞች ባደረጉት ፈጣን ርብርብ 6 ሰዎችን ከሞት ማዳን ተችሏል። እሳቱም ሳይስፋፋ በፍጥነት ሊቆጣጠሩት ችለዋል። የእሳት አደጋው መንስኤ ላይ በተሰጠው መግለጫ የፔንሲዮኑ የውስጥ ክፍሎች እሳቱን መቋቋም በማይችሉ ጅፑድና ጣውላ የተከፋፈሉ መሆናቸው እሳቱ እንዲባባስና ከፍተኛ ጭስ እንዲፈጠር ምክንያት እንደሆነ ተገልጿል። የእሳትና አደጋ ስጋት ስራ አመራር ኮሚሽን የሆቴልና የፔንሲዮን ባለቤቶች የእንግዶችን ደህንነት ለማስጠበቅ የሚያርፉባቸው ክፍሎች የአደጋ ደህንነት መስፈርቶችን እንዲያሟሉ አሳስቧል። ኮሚሽኑ መስፈርቱን በማያሟሉ ተቋማት ላይ አስፈላጊውን እርምጃ እንደሚወስድ አስጠንቅቋል። ለሁለት ወገኖቻችን ህይወት ማለፍ የተሰማንን ጥልቅ ሐዘን እየገለጽን ቤተሰቦቻቸውንም መጽናናትን እንመኛለን። የእውነት ጌታ ኢየሱስን እናውቃለን ወይ? ማወቃችንስ በምን ይታወቃል? እናንተ እኮ ወንጌል ስታነቡ ያው እንደኔ ትደነግጣላችሁ። የእውነት እምነት ፌክ ሊደረግ ይችላል ሳናስበው። የእውነት በአገልግሎት ካባ ሊመሳሰል ይችላል። ማቴዎስ ወንጌል ምዕራፍ 7 ስታነቡ አስደንጋጭ ነው። ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ እንዳይመስላችሁ የአባቴን ፈቃድ የሚያደርግ እንጂ አለ። በዚያች ጊዜ እኮ መጥተው ሰዎች
አገልግሎት አቅርበው ኢምፕረስ ሊያደርጉት ይሞክራሉ። እግዚአብሔር እኛ እኮ አገልግለናል፣ ትንቢትም ተናግረን ነበረ፣ ኃይልም ሆኖልን ነበረ፣ አጋንንትም በስምህ ወጥተውልን ነበረ እና እኛማ እናውቃለን። አይ ከቶ አላወቅኳችሁም። እንዴ ይሄ እኮ ሰኔ 30 ነው። ከሷ በፊት መፈታተሽ ያርግልን እግዚአብሔር። ከቶ አሚን አገልግለዋል እኮ አላወቅኳችሁ። አስተምሮ አገልግሎ አላወቅኳችሁም አለ። ዘምሮ ትንቢት ተናግሮ አላወቅኳችሁም አለ። ቸርች ውስጥ ተመላልሶ አላወቅኳችሁም አለ። እምነት ሊመሳሰል ይችላልና ቼክ ማድረግ አለብን። ሰኔ ስለሆነ በእምነት መሆኔን በምን አውቃለሁ? ጄኑዊን መሆኔን በምን አውቃለሁ? ክርስቶስን ማወቄን በምን አውቃለሁ? አይ ቲንክ በዚህ ዘመን በጣም ያስፈልገናል። ጌታ ኢየሱስን የእውነት ማወቃችን በምን ይታወቃል? መለኪያው ምንድነው? ሜትሩ ምንድነው? ቼክ የምናደርገው ምንድነው? ሲፈተሽ ይገኛል ወይ? የስ በምን ይታወቃል? ፊልጵስዩስ ምዕራፍ 3 ቁጥር 2 እና 3ን ተመልከቱ። ቁጥር 2 እና 3ን ስታዩ ውሸተኞች አሉ በእምነት ቤት ውስጥ፣ እውነተኞች አሉ በእምነት ቤት ውስጥ። እሱን ዝም ብላችሁ መጀመሪያ 2 እና 3ን ማንበብ ነው። ሎክ ከውሾች ተጠበቁ ይላል። ውሾች አይነት አሉ ማለት ነው። ውሾች የሚለው እንዲሁ ለመሳደብ ሳይሆን በቃ በአይሁድም ዘንድ የረከሱ ናቸው፣ ባህሪያቸውን የሚገልጥ ነው። ከውሾች ተጠበቁ፣ ርኩሳን ናቸው። ከክፉዎች ሰራተኞች አክቹአሊ ከክፉዎች ሰራተኞች ተጠበቁ። ክፉዎች ሰራተኞች አሉ። ክፉዎች አገልጋዮች ማለት ነው። ክፉ ነገርን የሚያስፋፉ ሰራተኞች ማለት ነው። ክፉ ነገርን ዝም ብሎ ሰራተኞች አሁን አገልጋዮች አሉ። ከሐሰተኛ አግኝታችኋት እንደሆነ ከሐሰተኛ መገረዝ ተጠበቋል። ሐሰተኛ መገረዝ አለ፣ ክፉ ሰራተኝነት አለ፣ ውሻ አይነት ባህሪ አለ፣ ሐሰተኞች አሉ። ይህ ስለ ሐሰተኛ ተማሪዎች ነገር ብቻ አይደለም። ባይዘው ወይ ሳነበው ጀምሮ የሰውዬ ስለ ሐሰተኞች ልትሉኝ ነበር አይደል? ታን ዛሬ ስለ ጠቅላላችን ነው። ስለ ሐሰተኛ ምዕመናን ስለ ጠቅላላችን ነው፣ እኔን ጨምሮ ስለ ጠቅላላችን ነው። የእውነት ስለ ጠቅላላው ነው የሚናገረው ጳውሎስ። ስለ ጠቅላላው ያን ጊዜ ምን መሰላችሁ? ጌታ ኢየሱስን ተቀብለው አምነው አገልጋዮች ሆነው በጸጋ ድነናል ብለው ግን አንዳንድ ነገር የሚደርቡ ሰራተኞች መጥተው ነበር። አንዳንድ ነገር የሚደርቡ የእውነት ያልገባቸው ክርስቶስ ያልገባቸው ጌታን እናውቃለን የሚሉ ግን የማያውቁ በተለይ አህዛብ፣ በጣም ብዙ አህዛብም ስለነበሩ ከአህዛብ ወገን የሆኑ በፊልጵስዩስ ቤተክርስቲያን እንዴት ቀጥታ ዝም ብለው ይገባሉና አንዳንድ ነገር ይጨምሩ የሚሉ ማለት ነው። ያው ራሳቸውን ብቻ ሳይሆን ሌላውንም ይተቹ። አህዛብ እንዴት ዘው ብለው ይገባሉና ኧረ ቢያንስ ስርዓተ ግርዘትን ይጨምሩ። ጌታም ጥሩ ነው ግን ግርዘት ይጨምሩ፣ ይገረዙ፣ ስርዓት ያርጉ፣ አንዳንድ ህጎችን ይጠብቁ፣ በስነ ስርዓት ይመላለሱ ሚሉ ሐሰተኛ ሰራተኞች ነበሩ። የውሸት ሰራተኞች ነበሩ። ሐሰተኛ መገረዝ ነበር። ይሄ ስለ ሐሰተኛው ነው። ቁጥር 2 ቁጥር 3ን ተመልከቱ። ወዲያ ጳውሎስ ይዘልና እኛ ይላል ስለ እውነተኞች ያወራል። ቁጥር 3 ስለ ተመሳሰሉት ስለ ሐሰተኞች ስለ ክፉ ሰራተኞች ይናገርና ቁጥር 2 ላይ እሱን ይናገርና ቁጥር 3 ላይ እኛ አገኛችኋት? እኛ እኮ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን የተገረዝን ነን ይላል። ደግሞ ስለ እውነተኞች እንደዚህ አይነት አሉ ይላል። ምን አይነት ሐሰተኞች? ሐሰተኛ ሰራተኞች፣ ክፎች የሆኑ እንደ ውሾች የሆኑ አስመሳይ የሆኑ አሉ። ግርዘትን ጨምሮ ምናምን የሚሉ ማለት ነው። በክርስቶስ ላይ የሆነ ነገር እንዲደረብ የሚያደርጉ አሉ። ሐሰተኞች አሉ። ሐሰተኛ ሰራተኞች አሉ። እኛ ግን እንደነሱ አይደለንም ብሎ ደግሞ ስለሚመካበት ስለ ራሱ ሕይወት ይናል። እኛ በመንፈስ በስጋ ሳይሆን በመንፈስ እግዚአብሔርን የምናመልክ ነን። በመንፈስ የተለወጥን ነን። በመንፈስ የተገረዝን ነን ይላል። እኛ የተገረዝን ነን። ክርስቶስን እናውቃለን። ክርስቶስን እናውቃለን። በክርስቶስ የምንመካ ነን። ከመንፈስ ቅዱስ የተወለድን ነን። እግዚአብሔርን የምናመልክ ነን። በመንፈስ በስጋ ሳይሆን በመንፈስ የተገረዝን ነን። ክርስቶስን እናውቃለን። ክርስቶስን ማያውቁ አሉ። ክርስቶስን እናውቃለን ይላል ጳውሎስ። ክርስቶስን ማያውቁ አሉ። ሐሰተኞች አሉ። ሐሰተኞች ሰራተኞች አሉ። ሐሰተኞች ምዕመናን አሉ። ክፉዎች አሉ። እኛ ግን እውነተኞች ነን ይላል። እንደ እግዚአብሔር መንግስት በጣም ይገርማችኋል። ዝም ብላችሁ ስታዩ ማቴዎስ 13ን ስንማር ድብልቅልቋ የወጣች ናት። እስከ መጨረሻው እስከ መከር ቀን ድረስ ማት ነገር አለ። ምዕራፍ 13 ላይ ጌታችን ለምሳሌ ሲያስተምር በእርሻ ይመስላትና ባለቤቱ መልካምን እርሻ መልካምን ስንዴ ዘርቶ ይሄድና የእግዚአብሔር መንግስት በእርሻ ትመስላለች ይልና ባለቤቱ መልካም እርሻ ዘርቶ ይሄድና መልካም ስንዴ ዘርቶ ይሄድና በኋላ እንክርዳድ ደግሞ አጠገቡ ተገኘ ይላል።
እና ሰራተኞቹ እንዲህ ከየት መጣ ሲል ጠላት ነው ይሄን ያደረገው ይላል። እና መሳ ለመሳ ይባላል። ይሄ መሳ ለመሳ ማለት አተገበለ እንክርዳድ አለ። እንክርዳድ ደግሞ አደገኛ አረም ነው። ባይዘው የስንዴ አረም ነው። አደገኛ አረም የሚባለው ምንድነው? ያልተመሳሰለ አረም ለመንቀል ይመቻል። እስኪ አፈራ ድረስ እንክርዳድ ስንዴ ነው የሚመስለው፣ መለየት አይቻልም። ተመሳስሎ ጉብ 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 በኋላ ጌታ ሆይ አሉት ሰራተኞች ይላል። እሺ እንክርዳዱ ከየት መጣ? ጠላት ነው ይሄን ያደረገው። ምን እናድርግ? በቃ እንንቀለው ሲሉ ኖ ግድ የላችሁ እርሻው በቃ ግድ የለም እስከ መከር ድረስ አብረው ይደጉ። በመከር ጊዜ መለየቱ ስለማይቀር እስከ መከር ድረስ አብረው ይደጉ። እንክርዳድና ስንዴ አብረው ያለበት የእግዚአብሔር መንግስት ጌታ ኢየሱስ ያስተምር። የእግዚአብሔር መንግስት ደግሞ ሁሉን እየሰበሰበች እንደምትሄድ በጀልባ ሆነው መረብ አድርገው በመረብ አሳ ሲያጠምዱ እንደሚያጠምዱ በጣም ከሁሉም አይነት የሰበሰበች መረብን ትመስላለችና ሰብስባ እስከ ወደብ ድረስ የተቀላቀለ ነው። መልካሙን አሳ በኋላ ይለዩታል፣ መልካም ያልሆነውን ደግሞ ወደ እሳት ይጥላሉ። የተመሳሰለ ነገር አለው። ሁልጊዜ በእምነት መኖርን ቸክ ማድረግ በጣም ጥሩ ነው። ሰኔ ብቻ ሳይሆን ሁልጊዜ መፈተሽ ቸክ ማድረግ። ጄኑዊንሊ ክርስቶስን አውቃለሁ ወይ? ስንዴ ነኝ ወይ? ባጭሩ ምናልባት ስንጮህ ሰሞኑን አልሰማችሁን እንደሆነ ስንዴ ነኝ ወይ? እንትና ስንዴ ነው ወይ? እሷ ቀላል ናት። አሁን እሷን እርሱ ቅዱሳን አንድ አስቸኳይ መልእክት አለ። የቤተ ክርስቲያን ፕሮግራም ማካሄድ በጣም አደጋ ውስጥ፣ ችግር ውስጥ፣ በፍርሃት ውስጥ፣ በጭንቀት ውስጥ የሚጥል ነገር ነው። ዛሬ በአሜሪካን ሀገር ላይ የተከሰተው ያየነው ነገር በጣም ከባድ ነገር ነው። ስለዚህ ይሄ ነገር ደግሞ በልጆቻችሁ፣ በህይወታችሁ፣ በባሎቻችሁ፣ በሚስቶቻችሁ እንዳይፈጸም አስቀድሜ አንድ መግለጫ፣ አስቸኳይ የሆነ መግለጫ ሰጣችኋለሁ። አንድ ነገር ሆኗል። በዚህ በአሜሪካ በጣም 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 የሚያስፈራ በጣም የሚያስጨንቅ ማመን የሚያቅተ ነገር አንድ ነገር ቤተክርስቲያን ውስጥ ተከሰተ። ያ ምንድነው ካላችሁ ሰው ህፃናት መጥተዋል፣ አዋቂዎች መጥተዋል፣ ፓስተሮች መጥተዋል፣ ነቢያቶች፣ ሁሉ ሰው ተሰብስበው ልክ ፕሮግራም ሊጀመር ጸሎት ተደርጎ ወደ አምልኮ ወደ ወርሾ ሊገቡ ሲሉ አንድ ነገር ተካሄደ። ልክ በአሜሪካን ሰዓት አቆጣጠር 11 ኤኤም ላይ 11 ኤኤም ማለት ከምሳ ሰዓት በፊት ለምሳሌ ሲያትል ከተማ ያላችሁ ልክ የጧቱ ፕሮግራም የመጀመሪያው ሰዓት፣ ዲሲ ያላችሁ የጧቱ ፈረቃ ፕሮግራም የሚጀመርበት ሰዓት፣ እንደገና ሚኒሶታ ያላችሁ፣ ካናዳ ያላችሁ የጧቱ የሳንዳይ ሞርኒንግ ጧት ፕሮግራም የሚጀመርበት ሰዓት ላይ ከፍተኛ መሳሪያ ተሸክሞ መጥቶ በቤተ ክርስቲያን ላይ ተኩስ ተከፈተ። ይህን እንድታቁ ፈልጋለሁ። ሰው ሁሉ ሀገር ሰላም ነው ብሎ ከቤታቸው ተነስቶ ልክ ፕሮግራም የይሁዱ ፕሮግራም ልክ ለመጀመር 30 ደቂቃ ቀርቶ ሳለ 31 ዓመት ወጣት ልጅ ኃይለኛ መሳሪያ ሎዲድ አድርጎ አቀባብሎ ህዝብን ለመጨረስ ከፍተኛ ተኩስ ከፈተ። ወገኖች በደንብ ስሙ። ከተከፈተ በኋላ እግዚአብሔር ህዝቡን ለጥፋት፣ ለጨለማ፣ ለአውሬ አሳልፎ አይሰጥምና ጥበቃ ነበረ፣ ሴኩሪቲ ነበረ። የቤተ ክርስቲያን ጥበቃ ሴኩሪቲ ውጪ ነበር። ውጪ ሰውየው ልክ ኢንትራንስ ላይ ይሄን መሳሪያ ይዞ የሚገባ ሰው ያያል። ሰውየው መሳሪያ አቀባብሏል። ይሄ የ31 ዓመት ወጣት በቃ ጉባኤውን ለመግደል ለማጥፋት መሳሪያውን አቀባብሎ ልክ ቢልዲንጉ ኢንትራንስ ላይ እንደደረሰ ሴኩሪቲ ሽጉጥ ይዟል። ሽጉጡን አወጣና ተኩስ ተጀመረ። በብዙ ተኩስ በኋላ መሳሪያን አቀባብሎ የመጣ የ31 ዓመት ልጅ ሞተ ማለት ነው፣ ተገደለ። ባይገደል ኖሮ ይሄ ህዝብ ሁሉ ሊጠፋ ነው። እነኚህ ህፃናቶች በሙሉ ሊጠፉ ነው። ይሄ አገልጋዮች በሙሉ በቃ ከፍተኛ ሐዘን በአሜሪካ ላይ በሚሽገን ስቴት ነው ይሄ የተካሄደው። በአሜሪካ ሀገር ሚሽገን ላይ ነው ይሄ የተካሄደው። ስለዚህ 150 ምዕመን 150 አባላት ባሉበት ቤተክርስቲያን በኮሚኒቲ ክሮስ ፖይንት ኮሚኒቲ ቸርች የሚባል 150 አባላት በተሰበሰቡበት እንደዚህ አይነት እልቂት። ያ ብቻ አይደለም፣ ፕሮግራሙ ተጀምሮ ላይቭ ስትሪም ተጀምሯል ኦሬዲ። ልክ ወደ አምልኮ ወደ ጸሎት ሊገቡ ስል እንደዚህ አይነት ነገር ተከሰተ። እግዚአብሔር ስሙ ይባረክ። በእውነት ጌታ ስለጠበቀ ለብዙዎች ሐዘን ነበር። እዚህ ጉባኤ ውስጥ አበሾችም እንዳለ እየተነገረ አበሾች፣ ኤርትራውያን፣ ኢትዮጵያውያን ወደዚህ ቸርች እንዳሉ
ዛሬ ከዚህ እንደዚህ አይነት አደጋ ውስጥ ኢትዮጵያውያንና ኤርትራውያን እንዳሉ እየተነገረ ነው። ለዚህ ነው እኔ በተለይ በውጭ ሀገር ላይ ቤተክርስቲያን መሪዎች መልእክታል፣ የቤተክርስቲያን ፓስተሮች መልእክታል፣ የቤተክርስቲያናት ነቢያቶች መልእክታል። በውጪ በድቁና በአሸርነት የምታገለግሉ አይኖቻችሁን ክፈቱ። ሰው ሲጸልይ አይኖቻችሁን እንዳትጨፍኑ። አዲስ ሰው ሲመጣ ተከታተሉት። አዲስ ሰው ሲመጣ የሆነ ይዟል አዲስ እንግዳ ነገር በቤተ ክርስቲያናችሁ ማየት ስትጀምሩ በአስቸኳይ ለፖሊስ ኮንታክት ማድረግ አለባችሁ። በአስቸኳይ 911 ደውላችሁ አይተን የማናቀው እንቅስቃሴ እየተደረገ ስለሆነ የአድኑኝ ጥሪ በአስቸኳይ ለሚመለከተው ለ911 ማድረስ ግዴታ አለባችሁ። በተለይ እኛ አበሾች ግዴለሽነት አለ። ይህን ስሙ። ፓስተር ግዴለሽ ነው፣ አሸሮቻችን ግዴለሽ ነው። እግዚአብሔር ይጠብቀናል ብለን ጌታ እኮ ይጠብቃል ብለን ነው። ጌታ አይደለም። መጀመሪያ አንተ ራስን ስትጠብቅ ነው ጌታ አንተን የሚጠብቅ። ይሄን በደንብ ስሙ። መጀመሪያ እኛ ጌታ በሮቻችን ዘግተን ነው በር ከፍተ እንደዚህ አይነት ነገር የሆነ ጌታ ይጠብቃል ብለ መቼም ቢሆን ሃይዌይ ፍሪዌይ ላይ ተቀምጠ ጌታ ይጠብቃል ብለ የሚመጣው መኪና ሁሉ ይገላል ያጠፋል እንጂ ዱቄት ያደርጋል እንጂ አጥንትን ሰብሮ ይላል እንጂ ጌታ አይደለም ወገኖቼ። ይሄ በጣም አደጋ ክፉ ዘመን፣ ክፉ ጊዜ፣ ጨለማ፣ ሞት የተደገሰበት ዘመን ስለሆነ ሰው ሁሉ ቤተ ክርስቲያን ስትሄዱ ራሳችሁን ጠብቁ። ራስሽን ጠብቂ፣ ራስሽን ጠብቅ። ጌታ ይጠብቃል ብለ ዝም ብለ ተዝረክርከ መሄድ የለብህም። ማያውላችሁ እንደ እባብ ብልህ መሆን አለብን። እንደ እርግብ ወገኖቼ የዋ ካልሆነ ይሄ ዓለም ከባድ ጥፋት ይዞ መጥቷል። ስለዚህ ለካናዳ ውስጥ ላሉ ለኢትዮጵያና ለኤርትራ ቸርቾች አድርሱ። ለኦርቶዶክስ ቸርች፣ ለሙስሊም ቸርች፣ ለፕሮቴስታንት ቸርች መሪዎች ይሄን አስቸኳይ መልእክት አድርሱልኝ። ከሚቀጥለው ይሁድ በኋላ ሴኩሪቲ መቀጠል አለበት። እያንዳንዱ ቸርች የራሱ የሆነ ሴኩሪቲ ያስፈልጋል። ይሄን በደንብ ስሙ። እያንዳንዱ አብያተ ክርስቲያናት የራሳቸው የሆነ ጋርድ ያስፈልጋል። ውጪ የሚጠብቃቸው ከጌታ በታች መጀመሪያ ራሳችን ሴኩሪቲ አድርገን ነው ፕሮግራሞቻችን ዝም ብለን አስራት እየሰበሰበን መባ እየሰበሰበን ፍቅር ስጦታ እየሰበሰበን ፓስተሮቻችሁን ባንካችሁን እያጨነቀቃችሁ ወይም ኢትዮጵያ ላይ የራሱን ቤተሰብ እንድረዳ አድርጋችሁ በኋላ ለጥፋት፣ በኋላ ለሞት፣ በኋላ ለግድያ ሰለባ እንዳትሆኑ። ይሄ ትክክለኛ ነገር መሰጅ ነው ማስተላልፈው። ይሄን እግዚአብሔር ለምን ተናገር እንደምን እኔ አላውቅም። አጋንንት አይተኛም፣ ዲያብሎስ አይተኛም። እንደሚያገሳ አንበሳ በዙሪያችን ይዞራል። ዲያብሎስ ስራው መግደል ነው፣ ማጥፋት ነው፣ ማክሰር ነው፣ ማቅጨጭ ነው፣ መበተን ነው፣ ማጥፋት ነው። የዲያብሎስ ስራ መቀበር ነው። ይሄን አውቃችሁ እያንዳንዱ የአበሻ ኮሚኒቲ ቤተ ክርስቲያናት ራሳችሁን አዘጋጁ።